የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባ ወደ ደቀ መዛሙርቱ ይገልጥላቸው ጀመር። እሞታለሁ እያለ ነው ጌታ ኢየሱስ። ጌታ ኢየሱስ ምን አለ? እሞታለሁ፣ እሰቀላለሁ፣ በሶስተኛው ቀን እነሳለሁ ብሎ ተናገረ። ዘንድ ጴጥሮስ ምን አለ? አይሁንብህ ጌታ ሆይ አትሰቀል አለው ጴጥሮስ። ጴጥሮስ የተናገረው ሀሳብ የሰይጣን ሀሳብ ነው ብሎ ጌታ ተናግሯል። ምን አለው? እርሱ ግን ዘወር ብሎ ወደ ኋላ ይሄድ፣ አንተ ምንድን ሰይጣን። ኢየሱስ አልሰቀለም ብሎ የሚያስተምር እንደዚህ ያለ ሀሳብ ያለ የሰይጣን ሀሳብ ነው። በቃ ይሄ ሀሳብ ኢየሱስ አልሰቀለም የሚለው ይሄ ደግሞ ቁርአን ላይ ቁጭ ብሏል። ሱራ 4 ቁጥር 157 ላይ አልገደሉትም አልሰቀለቱም የሚለው ትምህርት እናገኘዋለን። ለመሐመድ ማን ገለጠለት? ጌታ ኢየሱስ አስቀድሞ ተናግሮታል። ኢየሱስ አልተሰቀለም የሚለው የአጋንንት ሀሳብ ነው። በቃ አለቀ። ቁርአን ላይ እንሄድ። አንድ የቁርአን ክፍል እንክፈት። ሱራ 17 ላይ የሌሊት ጉዞ ባይዘይ ምዕራፎችን የምዕራፍ ስያሜዎችን ብታያቸው በጣም የሚያስቁ ናቸው። የሌሊት ጉዞ ምዕራፍ፣ የንም ምዕራፍ፣ የቆርቋሪቷ ምዕራፍ ምናምን በጣም የሚያስቁ ምዕራፍ ናቸው። የሌሊት ጉዞ ምዕራፍ ላይ እንሄዳለን። ቁጥር 64 ላይ እንዲህ ይላል። ይታያችሁ ከሆነ ከእነርሱ የቻልከውን ሰው በድምፅህ አታል ይላል። ማንን ነው እንደዛ የሚለው? ሰይጣን። ሰይጣን ማታለል እንጂ ተስፋ ቃልን አልገባላቸውም ይላል። ሰይጣን ምን ተባለ? በድምፅህ አታል ተባለ። በደንብ አስተውላችሁ ስሙ። ክሌም ማድረገው ነገር ግልጽ እንዲሆንላችሁ። ሰይጣን አላህ ምን አለው? ሰይጣንን በድምፅህ አታል ብሎ ነግሮታል። ሰይጣን አላህን በድምፅህ አታል ብሎታል። በድምፁ ያታላል። ማን? ሰይጣን። ከተታለሉ ሰዎች መካከል አንዱ ማን ይባላል? መሐመድ ይባላል። ላሳያችሁ ስሙ። ሱረቱል ሂጅር ወይም ቁጥር ምዕራፍ 15 ቁጥር 34 ላይ እዚህ አካል ወይም ደግሞ በድምፁ ስለሚያተልለው አካል መረገም ይናገራል። አላህም አለው ከእርሷ ውጣ አንተ የተባረርክ ርጉም ነህ ብሎ ረገመው። ለምን አልሰገድክም ብሎ ማለት ነው። ተመልከቱ። የዚህን ክፍል ተፍሲር እንመልከተው። የትኛውን የዚህን ክፍል ተፍሲር ቸክ እናደርጋለን። አንዴ ሊክፈታትና አይ ቲንክ እሺ ይኖራል ብዬ አስባለሁ ፒዲኤፍ ላይ። ይህን ክፍል ፊችውን ወይም ኢንተርፕሬቴሽኑን ምንድን ነው? ሰይጣን ሲረገም እንዴት ያለ ድምፅ ነው ያሰማው? ምን አይነት ድምፅ ነው ያለው የሚለውን ነገር ሲናገር ይኸው ሱራ 15 ቁጥር 34 ነበር ያልኳቸው የነበረው። ይኸው መጽሐፉ ራሱ የማን ተፍሲር ነው? ተፍሲር ኢብኑ ከቲር ነው። የኢብኑ ከቲር ተፍሲር ነው። እንዲህ ይላል። ሆይና አላህ ከርሲድ ኢብሊስ አላህ ኢብሊስን ሲረግመው ሂዝ ኢሜጅ ኢንቱ ሰምቲንግ ዲፍረንት ፍሮም ዳት ኦፍ ዘ ኤንጀልስ መልኩ ከመላእክ መልክነት ወደ ሌላ መልክነት ተቀየረ። And he made a sound like a bell። አጋንንት በድምፅህ አታለ ተብሏል። የአጋንንት ድምፅ እንዴት ያለ ድምፅ ነው? እንደ ደውል ላይክ a bell ነው የሚለው። እንደ ደውል ያለ ድምፅ የአጋንንት ድምፅ ነው። every bell that ring on this earth until the day of resurrection። በምድር ላይ የሚጮሁ ማንኛውም ድምፅ አለ እስከ ቅያማ ቀን ድረስ is part of that የእሱ ድምፅ ነው አለ። የማን ድምፅ? የአጋንንት ድምፅ። ስለዚህ አጋንንት የሚሸውደው በምንድን ድምፅ ነው? በደውል ድምፅ ነው ማለት ነው። አጋንንት ሰዎች የሚሸውደው በድምፅ አታለ ስለተባለ ሰዎች የሚሸውደው በደውል ድምፅ ነው። ከተሸወዱ ሰዎች መካከል ማን አንዱ ነው አልኳችሁ? መሐመድ አንዱ ነው። ማስረጃ ሱናን ናሳይ በጣም ብዙ ሀዲስ ላይ ያለ። በዚህ ሱናን ናሳይ 933 ላይ ያለ፣ ሳሂህ ሙስሊም ላይ ያለ፣ ሳሂህ ቡኻሪ 3215 ላይ ያለ፣ ብዙ ቦታ ላይ ያለ። አልሐሪዝ ቢን ሂሻም ማስገድ እንደሚሰር እንጆፋለ አልሐሪዝ ቢን ሂሻም የተባለ ሰው ነብዩን ጠይቀዋል። ሃው ዳድ ዲቫይን ሪቮሉሽን ወይም ደግሞ መለኮታዊ ግልጠቱ ወይም ሪቮሉሽን ካምትዩ ሪቮሉሽኑ ወይም ደግሞ ግልጠተ መለኮቱ እንዴት ነው ወደ አንተ የሚመጣ ብሎ ይጠይቀዋል። ሂሳይድ ነብዩም እንዲህ አለ። በደንብ ዙም አድርጌ ላሳያችሁ። ላይክ ሪንጊንግ ኦፍ ቤል። አጋንንት ሲረገም እንዴት ያለ ድምፅ ነው ያሰማው? እንደ ደውል የሚመስል ድምፅ ነው ያሰማው። መሐመድን በድምፅ አታል ተብሏል። ካታለላቸው ሰዎች መካከል ማን ነው? አንዱ መሐመድ ነው። መሐመድ መገለጽ ሲመጣልኝ ምን አለ? ያ የአጋንንት ድምፅ ይሰማኛል አለ። አይ እንዴ ችግር የለውም እኮ እና እንደዛ ቢባል እኮ ችግር የለውም። መላክም እንትናም ምንድን ነው ሰይጣንም የደውል ድምፅ ሊያሰማ ይችላል ምናምን እንደዚህ ያለ ክሌም ይብል ይመጣ ይችላል። አንደኛ እንደዛ ሊሆን አይችልም። ቤሊዝ ምንድን ነው ሙዚካል ኢንስትሩመንት ሰይጣን የሚል ብዙ ሀዲሶች አሉ። ቤል ወይም ደውል የሰይጣን ሙዚቃ መሳሪያ ነው የሚል አለ። ስለዚህ መላክ መቼም የሰይጣን ሙዚቃ መሳሪያ እያሰማ አይመጣም። ሁለተኛ ደውል ካለ ሲጀመር አይኖሩም ወይም ኤግዚስት አያደርጉም በዛ ቦታ ላይ። ማስረጃ ሱናን ናሳይ 5222 አሄድ ደምሴንጀር ኦፍ አላህ ያለ መልእክተኛ እንዲህ ሲል ሰምቻለሁ። the angel not enter a house in which there is a small bell or a bell። ደውል ካለ መላክ አይኖርም አለ። በቃ አለቀ፣ ተዘጋ። ከተታለሉ ሰዎች መካከል ማን ነው? በአጋንንት ከተታለሉ ሰዎች ከተሸወዱ ሰዎች መካከል አንዱ ማን ነው? መሐመድ።
ይህን ደግሞ ጌታ አስቀድሞ ተናግሮ ነበረ። ቅዱስ ገብርኤል አስቀድሞ ተናግሮ ነበረ። አስቀድሞ የነበሩት ነቢያት ተናግረው ነበረ። ሐሰተኛ ነቢያት ይመጣል ብሏል። የሐሰተኛው ነቢይ መጣ። ምን አታሎት? አጋንንት አታሎት። ይህ በክርስትና ዘንድ ያሉ መጽሐፍት አይደለም፣ በእስልምና ዘንድ ያሉ መጽሐፍት ናቸው። አንድ መጽሐፍ ቁርጡቢ የሚባል ሰው ይችን ብቻ ልናገር እና በቃ ልጨርስ። እኔ ቁርጡቢ የሚባል ሰው በኋላ ሜቢ ክርስትና ላይ ትንሽ ደቂቃ 1-3 ደቂቃ እፈልጋለሁ ሰጡኛላችሁ ቤት ተስፋ አደርጋለሁ። ረጅም ታይም ያስኩኝ። ቁርጡቢ የሚባል በጣም ትልቅ ሙፈሲር አለ። ሰው ቁርጡቢ እንዲህ ብሎ ተናግሯለች። በዚች ንግግር ልጨርስ። ቁርጡቢ አዎ መሐመድ በአጋንንት ይሸወር ነበረ፣ ጅብሪልን እየመሰለ ወይም ገብርኤልን እየመሰለ እየመጣ አጋንንት ይሸውረው ነበር ብሎ ተናግሯል። ማስረጃ ሱረቱል ተክዊር ወይም 81ኛው ሱራ ቁጥር 25 ላይ ማን ተፍሲር አልቁርጡቢ የቁርጡቢ ተፍሲር ነው። እንዲህ ይላል ቁርአን የተረገመ ዲያብሎስ ቃል ነው ሲል ምን ማለት ነው ብሎ ሲተረጉመው ወይም ሲያብራራው እንዲህ ይላል በድንጋይ የተወገረና የተረገመ ማለት ነው ይልና አታ እንዲህ ብሏል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም በገብርኤል መልክ ሊፈትነው ያስበውን ነጩን ዲያብሎስ ያመለክታል አለ። መሐመድን በጅብሪል መልክ ወይም ደግሞ በመላክ መልክ እየመጣ አጋንንት እኮ ይጫወትበት ነበር ብሎ እኔ አይደለሁም የተናገርኩት፣ ቁርጡቢ ተናግሯል። ቁርጡቢ ማን ነው? የእስልምና ሊቅ ነው። ተፍሲር የሚፈስር ሰው ነው። ታላቅ የተከበረ ሰው ነው። ባይዛይ ቁርጡቢ ማለት ነው። ቴዎሎጂካል የሆኑ ነገሮችን አይተናል። ስናያቸው የነበሩ ነገሮች በቴዎሎጂካል ሚዛን ወይም ነገረ መለኮት ነቢያትና ሐዋርያት መለኮት እንደዚህ ነው ብለው በሰበኩት ማለት ነው። ሙሉ በኩል ነው ብለው ነቢያት ሰብከዋል። ዘላለማዊ ነው ብለው ሰብከዋል። ሊሰወር ባለ ጊዜ በባህር የሚሰወር ነው ብለው ሰብከዋል። ማን? ነቢያትና ሐዋርያት። በእስልምና በኩል ይህን አናገኘውም። በክርስትና በኩል የሀዌ እውነተኛው አምላክ የነቢያቱና የሐዋርያቱ አምላክ ነቢያትና ሐዋርያት የመሰከሩለት አምላክ ነው ያለው። በእስልምና በኩል ደግሞ የምናገኘው አጋንንት የሚጫወትበት መሐመድ እኔ አጋንንት ነኝ ብሎ የመሰበከ የተናገረ ደግሞ አላህን ነው የምናገኘው ማለት ነው። ይበቃኛል። ይህን ከቆየው ሜቢ በኋላ 3 ደቂቃ ወስዳለሁ። አመሰግናለሁ። በጣም ነው የማመሰግነው። ወደ አንድ መዝሙረ ዳዊት መዝሙረ ያሬድ ይቅርታ ከቻል አንድ መዝሙር በመሀል ሰውም ጭንቅላቱን እንዳይል አንድ መዝሙር ብታሰማን ደስ ይለኛል። ከአላህ ክብረት የተነሳ ሲጢጥ የሚል ድምፅ እንደሚያሰማ አሳይቻችኋለሁ። ይሄ ሼኩል ኢስላም ኢብኑ አልባኒ ይባላል። ኢማም አልባኒ ይባላል። ይሄ ኢማም አልባኒ ማለት እንግዲህ የኖረው እንደምታዩት የተወለደው ማለት ኦገስት 1914 ዓ.ም ነው የተወለደው። የሞተው ደግሞ 1999 ነው። በ85 ዓመቱ ነው የሞተው። የቅርብ ጊዜ ሰው ነው ማለት ነው። ይሄ ሰውዬ ማለት በዋሃብያዎች ዘንድ ትልቅ ተቀባይነት ያለው ሀዲሶችን ግሬድ የሚሰጥ ይሄ ትክክል ነው፣ ይሄ ትክክል አይደለም የሚል መሐመድ እንግዲህ ተናግሮታል አልተናገሩም ብሎ የሚወስንላቸው ትልቅ ቦታ የሚሰጡት ነው። ይሄ ሰውዬ ካለ አለ ነው። ይሄ ሰውዬ በኪታቡ ላይ ምን ብሏል? ሳሂና ትክክለኛን በለየበት በዚህ ኪታቡ ላይ አጠር ያርኩኝ ያው የተተረጎመውን ትልላቸዋለሁ። ከአብደላይ ብን አባስ ከመሐመድ አጎት ልጅ መሐመድ ቁርአንን ያስተምራችሁ ካለው ሰውዬ ከሱ በመጣ ሀዲስ ላይ ምን ተብሏል አለ አብደላህ ዑመር ሀዲስ ዘገባ። እርሱም አለ ከአርሹ በላይ በፈርጅ በእባብ የተከበበ ነው። አርሹ በእባብ የተከበበ ነው። ወሂም ወይ ደግሞ ራእይ መገለጦች በሰንሰለት ውስጥ ይወርዳሉ አለ። እኔም አልኩኝ ሳሂህ ሀዲሱ ሰሂህ ትክክለኛ ነው፣ አስተላላፊዎቹ ትክክለኛ ናቸው ካለ በኋላ ኢብን አባስ ምን አለ? ራእይ በሚወርድበት ጊዜ መላእክት ልክ የብረት ሰንሰለት የብረት ድምፅ ያለ ይሰማሉ። እንግዲህ ለመሐመድ አላህ እንግዲህ ራእይ ቁርአንን በድምፅ ነው የነገራቸው ለመላእክቱ ወይ ደግሞ ለጅብሪል ቁሉ አላሁ አሐድ እንደዚህ ብሎ ሲነግረው የዛ ሰዓት የአላህ ድምፅ ምንድን ነው አለ? እንደ ሰንሰለት ድምፅ ነው። ካካካክሽ የሚል ድምፅ የለም። በቃ የሆነ የሚያስፈራ እንደዛ አይነት ድምፅ ነው ያለው። ሊትራሊ እኛ እናንተን ልንሰድባችሁ ወይ ደግሞ ልናሸማቀቃችሁ እንትን እያልን አይደለም። የተጻፈውን ነው የምንነግራችሁ። ይሄ ምሳሌያዊ አነጋገር አይደለም። ይሄ እኛ አሁን ለምሳሌ ብዙ ጊዜ ሙስሊም ወንድሞቻችን እግዚአብሔር ይጮሃል ይሉናል እያነሱ ይናጋ እንደ ምጥ እንደያዛ ሴት ይጮሃል። ሜታፎሪክሊ ምሳሌያዊ በሆነ መልኩ ነው የተነገረው እንጂ እንደዛ አይነት ድምፅ እግዚአብሔር ኖሮት አይደለም። ለሙሴ በተገለጠ ጊዜ የእስራኤል ሕዝብ እግዚአብሔርን ካላየን አናምንም ሲሉት እግዚአብሔር ገና ድምፁን ሲሰሙ የእስራኤል ሕዝብ ምንድን ነው ያሉት? ሙሴ ከዚህ በኋላ አንተ አታናግረን፣ እግዚአብሔር አያናግረን፣ አንተ አናግረን ከግርማው የተነሳ አይደለ። በመገለጥ እንግዲህ የዛን ያህል የእግዚአብሔርን ድምፅ የሚፈራ ነው። ማንም ሊሰማው አይችልም። አናየው የምንለው ለዛ ነው። ይሄ ግን በመገለጥ ሲሆን ቀጥታ የአላህ ድምፁ ምንድን ነው?
እንደ ሰንሰለት ድምፅ የሚያሰማ ነው ብሎ ነው ያስቀመጠው። ይሄ ደግሞ ትክክለኛ ሰሂህ ሐዲስ ነው። ይሄ ደግሞ ጣዖት ነው፣ ፍጡር ነው እንጂ ፈጣሪ ሊሆን አይችልም ነው የምንላቸው። በሌላ ሐዲስ ደግሞ ነቢዩ መሐመድ ምናሉ መሰላቸው? ጃቢር አብደላህ እንደዘገቡት ያለ መልእክተኛ እንዲህ ብለዋል፣ ከእናንተ መካከል ማንም ሰው በጀርባው ተኝቶ አንደኛ እግሩን በሌላውኛው እግሩ ላይ እያነባበረ አይተኛ። እንዲህ በጀርባ ተኝተ እግርህን በእግር ላይ መስቀል ክልክል ነው አሉ። ይሄ መሐመድ ራሱ የተናገረው ሰሂህ ሙስሊም 2099 ላይ የሚገኝ ሐዲስ ነው። አሊሞቹ እችን ይዘው ሲፈቱ በእርግጥ በሁለት መንገድ ይለያያሉ አፈታት ላይ። እነዚህ ይሄንን የማይቀበሉት ምን ብለው ይፈቱታል? ኖ ይሄ የተነገረው ለሰው ነው እንጂ ለአላህ አይደለም። ምክንያቱም ሰው እግሩን በእግሩ ላይ ሰቅሎ ሲተኛ ሲባል አረቦች ቀሚስ ለባሽ አይደሉ? ጀላቢያ ያለ የሚለብሱት ብልታቸው እንዳይታይ ነው ብሎ የሚፈቱ አሉ። ሸርሁን ስናየው ማለት ነው። ነገር ግን የዋሃብዮቹ ቁጥር አንድ የሆነው አሊም ማለት ነው ይህንን ሲፈታ ምን ብሎ ነው ያስቀመጠላቸው? አጣበራኒ ይባላል። ይኸውና ኢማም አጣበራኒ ተፍሲሩን ሲያብራራ ከዚህኛው ጋር አያይዞ ምንድን ያለው ተመልከቱ። አንደኛ ይቅርታ ስላቋረጥ ቡታንታ ስለሌላቸው ነው እንደዚህ ካታ እሱንም አንድ ላይ አልነበረው። እኔ ኢማሞቹ ናቸው ያላልኩኝ። እግራቸውን በአንድ እግራቸው ላይ ሲባል ብልታቸው እንዳይታይ ነው ለዛ ነው የተባለው አለ። እና ሴቶቹ ያው ነው እንግዲህ ገብተዋል። ብልታቸው የሚታይበት ምክንያት ፓንት ስላለበሱ ነው እንጂ ቢለብሱ አይታይም እኮ። ትክክል። እንግዲህ ያው ለሙስሊሞች የምንጠይቃቸው ጥያቄ ነው። ነገር ግን የጠበረኒ ስናየው ጠበረኒ ማን ነው የሚባለው? ጃዕሙል በያን አል ተዊል አልቁርአን በተባለ የቁርአን ምንድነው ፈቺ ነው ወይ ደግሞ ስኮላር ነው፣ ኢንተርፕሬት የሚያደርግ ነው። የቁርአን አንቀጾች ትርጓሜ የሚያብራራ ጠቅላላ መግለጫ እዚህ ላይ ሲያስቀምጥ ይሄ ሰውዬ የኖረው እንግዲህ ከ224 ሂጅራ እስከ 310 ሂጅራ የኖረ ሰው ነው። ኪታቡ ላይ ምን ብሎ ነው ያስቀምጠው? ያ ነቢዩ መሐመድ እንደዛ የተናገሩት አላህ አንደኛ እግሩን በሌላኛው እግሩ ላይ አነባብሮ ያደረገ ሆኖ አላህ ማለት ነው ክብሩ ምስጋና ይገባውና በአርሹ በዙፋኑ ላይ ተደግፏል። ስለዚህ ያኛው እግርህን በእግር ላይ ተሰቅለህ መተኛት የአላህ አተኛኘት ስለሆነ ማናችሁም እግራችሁን በእግራችሁ ላይ ሰቅላችሁ እንዳትተኙ ይላል። ይሄ ሜታፎሪክሊ አይደለም። ውሃብያዎች እኛ ጋርም መታችሁ መጽሐፍ ቅዱስንም እኛ አሁን እንደኛ ያረዳድ አይደለም፣ እናንተ እንደ ራሳችሁ አረዳድ ነው መጽሐፍ ቅዱስ። ቆይ ድገምልኝ። አላህም ያጣምራል። አንድ እግሩን በአንድ እግሩ ላይ አጣብሮ በአርሹ ላይ ጋደፍ ብሎ ተደግፎ እንደዚህ ለጥ ብሏል። በአንድ እግሩ ላይ ዘንበል ያ አይ ጥሩ ነው። ክብርና ምስጋና ግን የፍጡሩን አይመስልም። ሆኒ እንደ ፍጡር አይደለም። ያለ አገዳደብና አስተኛኘቱ እንደ ፍጡር አይደለም ይለዋል። እንደ ምንድን መልሱ ነው? እንደ ፈጣሪ አይለማወቅ ነው የምንጠይቃቸው። አልተገለጸም። በቃ ግን የፍጡሩን አይመስልም ይለዋል። አሁን ለምሳሌ አላህ ይደክመዋል ይለዋል፣ ግን ሲሮጣውን ይደክመዋል። ድካሙ ግን የፍጡሩን አይመስልም ይለዋል። አደካከሙ ምንድን ነው? ይሄ ማለት ምን ማለት ነው? ስለዚህ እንደ ፈጣሪ ነው የሚደክመው፣ እንደ ፍጡር አይደለም። እንደዛ ማለት ነው። እነዚህ እያሉ እንግዲህ አልተገለጸም ብለው እንደ ፍጡር ነው እንደ ፈጣሪ ነው እያሉ የሚያብራሩ ሰዎች ሰሞኑን ደግሞ ሜቢ ልብ ብለህ ከሆነ የሆነ የአባታችን ገዳም ላይ ካየኸው ያላሉትን ውሃብያዎች ቋር የሚባለውን ሰገራ ነው ብለው እንትን ሲሉ ሰምተሃል መቼም። ቪዲዮም ሰርቻ ያለው የሚገርምህ ይሄ የእፎይ ድሮን ጥቃት በኋላ የሚመጡ ብዙ ነገሮች ስላሉ እሱን ነገር እያየን እኛም መልስ የምንሰጥበት ነው። ትክክል። እዚህ ላይ ግን እኔ አንድ ነገር ልበላችሁ። ይኸውላችሁ እኛ የሚሮጠውን ጥቅስ ብትሰጠን ደስ ይለኛል። ብሩኬ ይሄድበታል ብዬ ነው የአላህ ባህሪ ላይ አሁን ቀጣይ ብሩኬ እሱና አካሄዱ ስለሚሄድ ስለተነጋገርን ነው። ሩጫው ላይ ይሄድበታል። ሩጫው ላይ መሄድ አለብን። በደንብ ይሄድበታል። ዋና መጋደሙ ነው። አረፍ ማለቱን አሳይቻቸዋለሁ። ይሄድበታል እሱ። መልካም እንግዲህ እዛች ጋር የፍጡሩን አይመስልም አልተብራራም የሚሉ ሰዎች እዚህ ጋር አልባሀቂ በዚህ ኪታብ ላይ ያልተብራራ ነገር ምን ያህል ዲቴል ሄዶ እንደሚያብራሩ እና ደግሞ እዚህ ከሰገራ ጋር እቺ አባታችን እንግዲህ ብለው ካሉ በኋላ አርአያም ሊሆን ይችላል እኮ አይደል እንዴ? አላህም ሊሆን ይችላል። ቀጥላ ያለችው ፊደል ካልተገለጸ ፕላስ ደግሞ በቪዲዮ ላይ ካያችሁት መጀመሪያ ላይ ያ ነገር ከምን እንደተሰራ አብራርቶ ነው ወደ መብላት የሚመጡት አይደለ? ሸቱ ሊበላ ሲል ዩቱበሩ ሸቱ
ከዛ በፊት ያለውን ትዕይንት እንግዲህ ያየ ሰው ግልጽ ነው። ይሄ ሰገራ ነው ብሎ ለመረዳት አይከብድም። ግን የምትለዋን ፊደል ለምን ወደ አር የሚለው ይቅርታ አድርጉልኝ፣ በጣም ለምን ወሰዱት ብለን ስንል መጽሐፋቸው ላይ በብዛት የተለያዩ ታሪኮችን እናገኛለን። ሙስሊሞች ከመሐመድ በሚወጡ ተረፈ ነገሮች ይባረካሉ፣ የገሃነም እሳትም ይድናሉ። ለምሳሌ ላቡን እንደ ሽቶ ይቀቡታል። ከመሐመድ ጠረን የላ መሐመድ ላብ እንደ ሽቶ ነው። ሽንቱ ይጠጣል፣ ከገሃነም እሳት ያድናል። ኦኬ ኢቭኒፍ ማለት ነው። አክታው መሬት ላይ አትወድቅም። ይሄንን በመጽሐፍም በፈትዋም በቪዲዮ ያስተማሩ ኡስታዞችንም ማሳየት እችላለሁ። ስለ ሰገራው ልምጣ። የመሐመድ ሰገራ ብራንድ የሚባል ሽቶ ያስንቃል። ብራንድ የሚባል ሽቶ ያስንቃል። እኔ አይደለም ያልኩት። ይኸውላችሁ አይሻ ምን አለች መሰላችሁ? እሺ አይሻ ከነቢዩ እንዲህ አለቻቸው። አኪን ከይታይ መሰለኛል። አሁን ይታያል። አይሻ ነቢዩን እንዲህ አለቻቸው፣ እርሶ ከተጸዳዱበት ቦታ ሲመለሱ ሰገራውን ላገኝ አልቻልኩም። አይሻ ለምን ፈለገችው ሰገራውን? ከእርሶ ምንም አይነት የማይፈለግ መጥፎ ነገር አይናይም። እሳቸውም አይሻ ሆይ መሬት ከነቢያት የሚወጣውን ሰገራ ምንም እንዳይታይ አድርጋ እንደምትደብቀው አታውቂምን? አሏት። እዚች ጋር አሁን አይሻ የመሐመድን ሰገራ ትፈልገው ነበረ። ለምን ፈለገችው ጥያቄያችን ነው። መሐመድ ደግሞ የኔ ሰገራ መሬት ትደብቀዋለች ብሎ መለሰላቸው። በሌላ ደግሞ ዘገባ እንደዚሁ ሰሃቦቹን ስለ ነቢዩ ታሪኮችና ባህሪያት ከሚያጠኑ ሊቃውንት ዑለማዎች አንዱ እንደዘገቡት አለ ነቢዩ መጸዳዳት በፈለጉ ጊዜ መሬት ተከፍታ ሰገራቸውን፣ ሽንታቸውን ትውጥ ነበረ። የቦታው መዓዛ አለ ልብ በሉ ከሙስክ ሽቶ፣ ሙስክ ማለት በዘመኑ የነበረ ቤስት ሽቶ ነው። ከመልካም ሽቶ በላይ በጥሩ ጠረን ያውድ ነበር። የመሐመድ ሰገራ ይህንን ታሪክ ይኸው አልጠበቃት አልኩብሪ የሚባል መጽሐፋቸው ላይ ታገኙታላችሁ፣ ማንበብ ትችላላችሁ። ቮሊዩማን ፓርት 1 42 የሚል አለ፣ አርካይቭ ላይ አለ። ይሄ እንትኑን ማንኛውም ሰው ሄዶ ማንበብ ይችላል። ስለዚህ ሰሃባዎቹ ከመሐመድ የሚወጡ ነገሮችን ጠቅላላ ይጠቀሙ ነበርና ሰገራውንም እንግዲህ አይዶ ነው። አይሻ ለአይስክሬምነት ፈልጋው ይሁን እንዴት ሰው ሰገራ ይፈልጋል? የሰው ሰገራ ፍለጋ እንዴት ይሄዳል? ሰው ለምን እንደሆነ አናውቅም። ይሄን ለሙስሊም አይኔ ግን እንደ ነብዩ መሐመድ አይነት ሚስት ቢሰጠኝ ደስ ይለኛል። እውነት ለመናገር አሁን ሚስቴን ሳስብ ትንሽ የጎደለ ነገር አለ። እውነት ለመናገር ምክንያቱም አስቧል ሚስቴ አንተ የተጸዳዳውን ነገር እየፈለገችው ከነ ምናምን ስትወድ ምን አለፋ በጁስ መልክ ደግሞ የማንኛው ሰገራም በጁስ መልክ ይጠቀማሉ። ይኸው ሱናን አቢ ዳውድ 67 ምን ይላል መሰላችሁ? እንግዲህ እነዚህ ሰዎች ብዙ ሙስሊሞች ይሄ አቀፏችሁ ከነበረ አባታችን አራሉ ብላችሁ ቀፏችሁ ከነበረ ይሄ ሊቀፋችሁ ይገባል ብዬ አምናለሁ። የአላህ መልእክተኛ አለ እንዲህ ብለው ሲጠየቁ ሰማሁ አለ። የአላህ መልእክተኛ ሆይ ከቡድሃ ጉድጓድ ይቀዳሉታል። እርሱም የሞቱ ውሾች፣ የወር አበባ ጨርቆች እና የሰዎች እዳሪ ቆሻሻ የሚጣልበት ጉድጓድ ነው። የአላህ መልእክተኛ እንዲህ ብለው መለሱ፣ በእርግጥ አሉ ውሃ ንጹህ ነው፣ አንጪ ነው፣ በምንም ነገር አይረክስም። ምን የገባበት ውሃ ነው ያለን? ፔሬድ ጨርቆች፣ የሞቱ ውሾች፣ ሰገራዎች፣ ኤክሰርመንትስ ኦፍ ፒፕል ነው የሚለው፣ ስሮኒት ነው የሚለው እንግሊዝኛ። ኤክሰርመንትስ ኦፍ ፒፕል ስሮኒት ነው የሚለው። እያያችሁ ነው። ይሄ ጉድጓድ ማለት ነው። ጉድጓድ ውስጥ ምን አይነት ነው? ሀጅ ውሃ ነው ወይስ ምንድን ነው ከተባለ አቡ ዳውድ እንዲህ አሉ። ቁታይ ቢያን ቢን ሰኢድ እንዲህ ሲል ሰማው። የቡድሃ ጉድጓድ ተንከባካቢ ኃላፊ ስለ ጉድጓዱ ጥልቀት ጠየቁት። እርሱም በጣም በሞላ ጊዜ ውሃው እስከ ብልት አካባቢ እምብርት በታች ይደርሳል። ከዚያም ውሃው መጠን ሲቀንስ ከየት ይደርሳል አልኩት። እርሱም ከብልት በታች አለ። ዞሮ ከወገብ በታች የሆነ ውሃ ነው ማለት ነው። ከዛ በጣም የሚደንቀው ደግሞ አቡ ዳውድ ጉድጓዱን ስፋት በእርሱ ላይ በዘረጋሁት የባር ጨርቅ ለካሁት። ከዚያም በክንድ ለካሁት። ስፋቱ ከ6 ክንድ እስከ 6 ክንድ ሆነ። በመቀጠልም የጓሮውን የአትክልት ስፍራውን በር ከፍቼ ላስገባኝ ሰው የዚህ ጉድጓድ ሁኔታ ቀድሞ በነበረበት ጥንታዊ ገጽታ ላይ የተቀየረ ነገር አለ ብዬ ጠየቁት። እርሱም የለም አለኝ። እኔ ግን በዚያ ጉድጓድ ውስጥ የውሃው ቀለም ተቀይሮ አይቻለሁ።
የገማ ውሃ ነው ማለት ነው። ውሃው ተቀይሯል ከለሩ ማለት ነው። በዚህ ውሃ በጣም በሚገርማቸው ነገር እንግዲህ ሰገራዎች ምኖች በተበጠበጡበት ውሃ ነቢዩ መሐመድ ደግሞ ምን አድርገዋል? በሱናን አናሳይ ሀዲስ ቁጥር 327 ላይ ከኢብን አባስ ሰኢድ አልኩድሪ እንደተወራው አባቱ እንዲህ አለ ብሎ የአላህ መልእክተኛ ከቡድሃ ጉድጓድ ውዱ እያደረጉ ሳለ በአጠገባቸው አለፍኩ። ከዚህ ውሃ ጉድጓድ በመጣ ውሃ ውዱ ማለት እንግዲህ ውሃውን እጁን ታጠበ፣ አፉ ውስጥ ከተተው፣ በአፍንጫው ሳበው ማለት ነው። ማን? መሐመድ ራሱ በአጠገቡ አለፍኩ። እኔም ማለት ቆሻሻ የሚጣልበት የሆነ ከእርሱ ውዱ ያደርጋሉ ብዬ ጥያቄ ምልክት አልኳቸው። እሳቸው ውሃ በምንም ነገር አይረክስም አሉኝ። ወገኖቻችን ሰገራ ያሉን ከዚህ የተነሳ ይመስላል። አውቃለሁ የሚቀፍ ነገር ነው፣ በጣም የሚያስጠላ ነገር ነው ያሰማኋችሁ። ግን ይሄ በዚህ ጉዳይ ላይ በጣም በርካታ ሀዲስ ማምጣት እንችላለን። እንግዲህ ይሄ ጉድጓድ የሞቱ ውሾች ፔሬድ ጨርቆች የሚጣሉበት ነው። እንደዚሁም ቅድም የነገርኩህ ይኸውና ሊንክ አለ እዚህ ጋር። ይህን ሊንክ እንደዚህ መጫን ብቻ ነው የሚጠበቅብኝ። ይሄ ኢስላም ቲቪ እንዳሰር ላይ ፈትዋ የተጠየቀበት ነው። የተተረጎመውን ሰዓት ላለመውሰድ ላስቀምጥላችሁ። አንድ ሰው ጥያቄ ያቀረበ የነቢዩ ሰለላሁ ዐለይሂ ወሰለም ሽንት ወይንም ደም የጠጣ ሰሃባ ባልደረባ እንደነበረ የሚገልጽ ሀዲስ አለን ብሎ ጠየቃቸው። መላሾቹ ኡለማዎቹ ሀዲስ አጣቅሰው ነው የሚመልሱት። ምስጋና ለአጽናፎ ለዓለማት ጌታ ምናምን ብለው ሰላምታ ካቀረቡ በኋላ ምን አሉ? ከአብደላህ ኢብን አዙቤር ከእናቱ እንደተወራው ነቢዩ ሰለላሁ ዐለይሂ ወሰለም ሂጅማሃ የደም የቅንቅን ሕክምና ይሄ ዋግምት ነው የሚባለው። ደም ሲቆሽሽ ምናምን የሆነ ነገር ወስደ መድኃኒት አስመልሶ ደም ነው የሚያስወጣ እንዳለ ብታስመልሰው ማለት ነው። ያንን ካደረጉ ሕክምና ተደረገላቸው ሳለ ወደ እርሳቸው መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ሲጨርሱ ደሙን ያናክተው ማንም ሰው ሊያየው በማይችልበት ቦታ እንዲደፋው እንዲያስወግደው ጠየቁት። አብደላ ደሙን ወስዶ ምን አደረገው? ጠጣው። ነቢዩም ሰለላሁ ዐለይሂ ወሰለም ይህንን ባወቁ ጊዜ እንዲህ እንዲያደርግ እንዳላዘዙት ነገሩት አለ። ከዛስ በሌላ ዘገባ ደግሞ አለ ይህንኑ ዘገባ በሌላ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም የእሳት ቅጣት እንዳይነካው ነገሩት። እንዲህ ራሱን አበሱት። ምን አለ በሌላ ዘገባ ሀዲሱንም ከፍትላቸው አላስፈላጊ ከሆነ ደሜ ከደሙ ጋር የተቀላቀለ ሰው የገሃነም እሳት አይነካውም አለ መሐመድ። ይሄ ሰውዬ ገነት ለመግባት ሲል የመሐመድን ያስመለሰውን እንትሉን ጠጣ ማለት ነው። ቆይ እዚህ ጋር ጥያቄ አለ። ነቢዩ መሐመድ መልእክተኛ ነኝ ነው ያለው አይደለ? መልእክተኛ ከሆነ ከእሱ ጋር እንትን ያለ ገሃነመ እሳት አይነካውም ምናምን ካለ እኮ እራሱ አምላክ ነኝ እያለ እኮ ነው አይደል እንዴ? ምን አገባው? መልእክተኛ ገብቷል። መልእክተኛ ከሆነ መልእክት ነው የሚያደርሰው፣ መልእክት ነው የሚናገረው። መልእክት ቀርቶ እሱ የኔን እንደዚህ ያደረገ ገሃነመ እሳት አይገባም እንደዚህ ይላል ካለ ነቢዩ መሐመድ አምላክ ነው ማለት ነው በትምህርታቸው። ትክክል። እኛ የክርስቶስ ደም የአምላክ ደም ያድናል ስንል ይቃወሙና የመሐመድን ሱከት ደም ግን ከእሳት ያድናል ይሉናል። ይሄ ፌር አይደለም። ከንጽህና እንዲሁም ከአምላክነት ጋር አንጻር ማለት ነው። ሽንቱም እንደሚያድን አሁን ዝቅ ብዬ አሳይሃለሁ። ከዛስ ይሄንን አለ አይድንም አሉት አለ። ይሄንን ሀዲስ ደግሞ አለ አልዳርቁጥን የሚባል ታዋቂ ስኮላራቸው ነው። አልሐኪም፣ አልበዛር፣ አቡ ያዕላ፣ አቡ ንሁያም እና እነዚህ ስማቸውን ጠቅሶ ማለት ነው። አልባሀቂ ሀይስሚ የዚህን ሀዲስ የሰነድ ሰንሰለት ሰሂህ ትክክለኛ አድርገው የቆጠሩት ሲሆን አለ እኔ አይደለም እያልኩ ያለሁት ልጁ ጠይቆ ዑለማዎች የሙስሊም ዑለማዎች ትክክለኛ ተቀባይነት መሐመድ የተናገረው ያደረገው ትክክለኛ ንግግሩ ነው ብለው ያረጋገጡት ነው አለ። የሰነድ ሰንሰለቱ በሌላ ደግሞ ሐሰን ጥሩ ታማኝ በማለት ፈርጀውታል። ትክክለኛ ነው ማለት ነው። ከዛ ይቀጥልና ኡሙ አይመን ቢንቲ ሩቅህያ እንደተወራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዕቃ ውስጥ ሽንታቸውን ይሸኑ እና ከአልጋቸው ስር ያስቀምጡ ነበረ። መሐመድ እንደ ፖፖ ያለች ዕቃ አለችው፣ በእሱ ሽንቱን ሸቶ አልጋው ስር ያስቀምጣል። አንድ ጊዜ ምሽት ከአልጋቸው ስር አስቀመጡት። ሲመለሱ ግን ዕቃውን ባዶ ሆኖ አገኙት። ታገለግላቸው የነበረችው በረካ የተባለችዋን ሀበሻዊት ኢትዮጵያዊ ሴት ማለት ነች። በዕቃ ውስጥ ስለነበረው ሽንት በጠየቋት ጊዜ እርሷ እንደጠጣችው ነገረቻቸው። ምን እንዳለችው? ሽንቱን እንደጠጣችው ነገረቻቸው። አልባሀቂ አይላሂ ወሰለም አላህ ጤና እንዲሰጣት ለመኑላት አለ።
የሆድ ህመም ነበረባት ይላል። ሐዲሱን ከፍቼ ያሳያችኋለሁ። ከሆድ ህመምሽ ነጻ ትሆኛለሽ። ከዛ በፊት አለ በዚህ ምክንያት ከመሞቷ ለመኑላት በዚህ ምክንያት ከመሞቷ በፊት ከነበረባት ህመም በስተቀር በማንኛውም በሽታ አልተሰቃየችም። በአብዱረዛቅ አልሐኪም አልቁጥኒ አጠበራኒ እነዚህ እንዳለ ዑለማዎች ናቸው ያረጋገጡት ነው። ይህ ከመሞቷ በፊት ከታመመችበት ምን እዚህ ጋር እኮ ያወዛግባል። ከታመመችበት ህመም ውጭ የመሞቷ ምክንያት የራሱ የሆነ ኮዝ አለው። ከዛ ውጭ ሌላ በሽታ አልነካትም። ከዛ በፊት ግን ሴትዮዋ ይላል በሌላ ሀዲስ ላይ ቆይ እዚህ ጋር ነው አሁን አንደርስታንድ ላደርግ የምፈልገው። ከመሞቷ በፊት እንግዲህ አንድ የኛ ኢየሱስ ክርስቶስም ሆነ የእሱ ሐዋርያት ሲፈውሱ ከሙሉ ነገር ነው የሚፈውሰው። ይሄ እኮ አሁን ቁጥብ ትንሽ ቅንጣቢ የሆነ ፈውስ ነው ሰጣት እያሉ እያስተማሩበት ያለው ገብተዋል። እዚህ ጋር ማብራሪያ የሰጡት ነው። እነዚህ አሁን እንዲሁም አሁን ለዚህኛው ልጅ መልስ ሲሰጡ አሻሽለው አስተካክለው አማርኛዎችን ቀላቅለው የለም የሰጡበት ነው። ሐዲሱን ግን ይኸውና እዚህ ጋር አሁን ባነብልህ ሐዲሱ ከእሳት ትድኛለሽ ነው ያላት። ማለት በቀጥታ ቃል ማለት ነው። ሽንት የሸናችበትን ከእሳት ትድኛለሽ ይኸውና አባውት ወን ድሪንክ ሳም ኦፍ ዩሪን የሚለው ማለት ነው። ሂ ቶልድ ሀር ዩ ዊል ብሎ ማለት ነው። ኔቨር ኮምፕሌን ስቶማክሽ ብሎ ያስቀምጠላት እዚች ጋር ማለት ነው። ከላይ ደግሞ ባለው የገሃነም እሳት አይነካሽም። በነገራችን ላይ ደሙን ልክ መሐመድ ጦር ሜዳ ላይ ምናምን ሆኖላ እንደዚህ ሲቆርጠው ወይ የሆነ ደም ሲፈሱ የለም ይልሱት ነበረ። አክታውን ሁሉ ይጠጡት ነበረ። ለምሳሌ አንድ ድምፅ ላሰማችሁ። እኔ የተናገርኩትን እንደው እኛ ከመጽሐፉ እንደ አልተናገሩም ከተባለ የራሳቸው ሼክ ኢትዮጵያ ሼክ ምን ብሎ እንደሚያስተምራቸው እናሳያቸው። ይሄ ሰውዬ እንግዲህ ታዋቂ ሰውዬ ነው። የመስጊድ ኢማም ነው። እንትኑ በመጅሊሱም ትልቅ እውቅና ያለው ሰው ነው። ኡስታዝ ነው። ላሰማቸው አንድ ጊዜ እችን ድምፅ ላሰማቸው። ሶሪ ግን ኦኬ እና ኢንጀነራሊ በአጠቃላይ ከመሐመድ የሚወጡ ነገሮች በጠቅላላ ቆሻሻ የሚባል ነገር እንደሌለው ነው በእስልምና ያለው ትምህርት ማለት ነው። መሐመድ ከሰውነቱ የሚወጣ ምን የሚጣል ነገር የለም። ሰገራው ነበረ። ሰገራውንም ደግሞ መሬት ደብቀዋለች ስላለ ነው እንጂ ሰሃባዎቹ ከመብላት እንደማይመለሱ በእርግጠኝነት መናገር ይቻላል። ቢኮዝ ስለዚህ ነብዩ መሐመድ አምላክ ነው እያልከኝ ነው። ኤግዛክትሊ ደግሞ እንደ አምላክ እንጂ እንደ ነብይ እንደተወለደ ነብይ አይታይም ማለት ነው። እኛ ለአምላክ የምንሰጠውን ነገር በሙሉ ይሰጡታል። ቅድምም እንዳሳየው አርሽ ላይ ይቀመጥ የለ እንደ መሐመድ ቅድም ያሳየው ዙፋኑ ላይ ከአላህ ጎን እንግዲህ አብሮት ከተቀመጠ አምላክ ነው ማለት ነው። አምላክ ነው። ከአምላክ እኩል ሄዶ ከአምላክ ጎን ከተቀመጠ የዛ ሰዓት የፍርድ ሰዓት ላይ ነው የሚቀመጠው። እንግዲህ ከአላህ ጎን እና ይለምንልሃል ይባላል። ከአላህ አጠገብ መቀመጥ ከቻለ መሐመድ ሂዝ ኦልሬዲ አምላክ ሆኖ አምላክ ነው ማለት ነው። እሺ ቀጥልን። ቪዲዮን አሳየ እራሳቸው ሲናገሩ በማስረጃ ቪዲዮ ስላለ ቪዲዮ ሊያሳየን ነው። በኋላ እነሱ ፈጥሮ አወሩ የእኛን እየሰደቡ ነው ክፉ እየተናገሩ ነው እንዳይሉ የራሳቸው ኡስታዞች የሚሉትን ስሙ። ትክክል። የተቆረጠ ቪዲዮ ምናምን ሳይሆን ሜቢ ካላነሳው ዩቱብ ላይም ተጭኖ የነበረ ቪዲዮ ነው። እንደዚሁም ራሱ ቤቱ ላይም የነበረ ቪዲዮ ነው። ስሙልኝ። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ አይነኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል። አብደላህ ብን ዙበይር ማለት አሁን ያነበብኩላችሁ ሰውዬ ማለት ነው። ደሙን የጠጣው ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀን ድፋው ብለውት አርቆ ወስዶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አርጎ ጠጥሶት መጣ። ይህ ትክክለኛ ነገር ነው። ጠጥሶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪብተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ?
አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያና። ስለዚህ ሰማችሁ? የኔ ደም ከሱ ደም ጋር። ስለዚህ ነቢዩ መሐመድ አምላክ ነው። በቃ ይሄ ነው እኮ አለቀ። እንግዲህ እኔ ከተናገርኳት አንድ የጨመረው የቀነሰው ነገር የለም። ትክክል። አንዳንዱ የተናገርኳት እኔ ማስረጃውን ከፍቼ ሁሉንም አሳያለሁ፣ ከምራቁ እስከ ላቡ ሽቶ ድረስ። ይቀጥልና እንዲላቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል። ሰሃቦች ተበሩክ ማለት ምህረት ድነት አግኝተዋል ያለ ነው። ሁላ ነገር በአጠቃላይ ምንድን ነው? ጃኢዝ የሆነ ነው። ሰሃቦች አድርገዋሉ። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርገዋሉ። አብደላ እና ይሄ ነው ይሁንዬ። በአጠቃላይ ሰዓት እንዳልወስድባችሁ ይሄ ነው።